ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንዲዮላችሁ እሞኝላችሁ አለበስቸስ ጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮሉቢ አመሰግናችኋለሁ። ሐሳቡ ሲመቻችሁ 2000 ላይክ እንድትገጩን በትህትና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና በትግራይ የተከናወነውን መፈንቅለ መንግስት ነው። ህወሓት በትግራይ ክልላዊ ጊዜያዊ መስተዳድር ፕሬዝዳንት ታደሰ ወረደ ላይ መፈንቅለ መንግስት አድርጓል። የዚህ መፈንቅለ መንግስት ዓላማው ህወሓት ቀጥሎ ለሚያደርገው ጦርነት የሚደረግ ቅድመ ዝግጅት ነው። እንደምታውቁት ህወሓት በወልቃይት በራያ ዙሪያ እጅግ በጣም አደገኛና ደም አፋሳሽ ጦርነት ለማድረግ ዝግጅቱን በሙሉ አጠናቆ ምሽግ ቆፍሮ መሳሪያዎችን ሁሉ በየቦታው ካስቀመጠ ዓመታት አልፏል። ቢያንስ 2 ዓመት አልፏል። ቢያንስ በትንሹ 2 ዓመት አልፏል እና ህወሓት በነገራችን ላይ ጦርነቱ እዚህ ድረስ ይቆያል ብሎም አስቦም ገምቶም አያውቅም። ህወሓት እነዚህ 3 ዓመታት የታገሰው በአማራ ክልልና በኦሮሚያ ባሉ አንዳንድ ግጭቶች ህዝቡ እርስ በርስ ተፋጭቶ አገሪቱ ተፈርስ እንደሆነና እሱ ያለምንም ጥይት የራሱን ክልል ወይ የራሱን ሀገር የሚመሰርትበት እድል የሚኖር ከሆነ አገሪቱ እስክትፈርስ ነበር በጉጉት እየጠበቀ ያለው። ነገር ግን ያ ባለመሆኑና ጊዜው በመራዘሙ ምክንያት የራሱን እርምጃ በመውሰድ ምናልባት ከተቻለ አገሪቱ ሙሉ በሙሉ ፈርሳ ትግራይ የምትባል ሀገር ለማቋቋም ነው ህወሓት እየተሯሯጠ ያለው። የትግራይ ህዝብ እንግዲህ እነሱ በሚከፍቱት ጦርነት 3 ዙር 4 ዙር አልቋል። ሞቶ አካል የጎደለው ጎድሎ፣ የከበደው የመረረው የሰለቸው ህይወቱን ይዞ ሸሽቷል። በየቦታው ተሰደነ ያለ የትግራይ ህዝብ አሁን ምንድን ነው የሚፈልጉት? እኔ ያልገባኝ ነገር እነዚህ ሰዎች ዓለም በሙሉ በጦርነት እየተጨነቀ ባለበት ጊዜ ሞላ ዓለም አቅለሽልሽ የሚገርማቸው የሰለጠነ ዓለም ገና 10,000 ኪሎ ሜትር ርቀት ላይ ያለ ጦርነት ወሬው እንኳን ያቅለሽልሻል። ወሬው አሁን በኢራን አሜሪካና እስራኤል ጦርነት አንዲት ኮብልስቶን አሜሪካንም ሆነ አውሮፓን አልመታም። አንዲት ኮብልስቶን የኢኮኖሚው መናጋትና መዛባት እና የጦርነት ስጋት ራሱ ዓለምን የሰለጠነን ህዝብ ሰላም ይነሳል። ህወሓት 50 ዓመት ያለምንም እረፍት 50 ዓመት ያርፋል። 10 ዓመት ጦርነት፣ እንደገና 10 ዓመት እንደገና ጦርነት፣ እንደገና 10 ዓመት እንደገና ጦርነት፣ 50 ዓመት ሙሉ አገሪቱም ሰላም አጣች፣ ትግራይ ህዝብም ሰላም አጣ። የሞተ ሞተ፣ አካል ተጎዳ፣ የተሰደደ ተሰደደ። አሁንም አልረኩም። አሁንም ሌላ የጦርነት የእልቂት ነጋሪት ነው የሚጎስሙት። አሁንም የመከራና የጭንቅ ነጋሪት ነው የሚጎስሙት። አይምሯቸው እረፍት የለውም። ሁሌ ጦርነት ነው። አሁን ታደሰ ወረደ እኔ እሱም ከነሱ የተሻለ ነው ብዬ አላስብም። ማናቸውም በትግራይ ምድር ውስጥ የህወሓትን ፍርፋሪ የበላ የትኛውን ባለስልጣን ለትግራይ ህዝብ ይበጃል ይጠቅማል የሚል ሐሳብ የለኝም በፍጹም። ከአዲሱ ትውልድ አዲስ አስተሳሰብ ከራሱ የተታረቀ ተተኪ ካልተተካ በስተቀር እነዚህ ያረጁ ያፈጁ የሸበቱ ለህዝብም ለሀገርም ኃላፊነት የማይሰማቸው ሰዎች ሰላም ይሰጣሉ ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ ብዬ ፍጹም አላስብም። አሁን ዛሬ የተደረገው መፈንቅለ መንግስት እቺ ክረምት እየተጠጋች ስለሆነ የጦርነት ነጋሪት ተመቶ ወደ ጦርነት ለመግባት ነው። ጦርነቱም የሚያነጣጥረው በጠለምት በወልቃይት በራያ ነው። ይሄን መሬት እንወራለን። መሬቱን ከወሰድን በኋላ ትግራይ የራሳችንን አገር አድርገን እንጎነጥላለን። ይሄ ሲሆን የትግራይ ህዝብ ፍቃድ አልተጠየቀም። በእርግጥ ዛሬ ብቻ አይደለም፣ ላለፈው 40 እና 50 ዓመት የትግራይ ህዝብ ፍቃዱ ተጠይቆ የተደረገች አንዲት ነገር የለችም። በግድ በአፈሙዝ ህዝቡን ተጭኖ ወደማይፈልገው ጥላቻና ጦርነት እየተጎተተ እንዲገባ ተደርጓል እና በቅቶናል። የሞትነው ሞተናል፣ አካላችን የጎደለው ጎድሏል፣ የተራበው ተርበናል፣ የተሰደድነው ተሰደናል፣ በቃን ብሏል ህዝቡ። ለነዚህ ደሞ ነፍሶች የማይረኩ በሰሞትና እልቂት የማይረኩ አሁንም ሌላ ጦርነት ውስጥ ለመግባት ወሬው ራሱ እኮ እንዴት እንደሚያቅልሽልሽ እንኳን ሞቱ እንኳን ስደቱ እዩት። እንግዲህ አዲስ አበባ ህዝብ እችን 2 ወር የናፍጣ ወረፋ አይቶ ምን ያክል እንዳንጎሸገሸው እዩ። ትግራይ ግን ላለፉት 4 5 ዓመት 6 ዓመት እነሱ በተለይ በጦርነት በተከረመው 3 ዓመት በዛ 3 ዓመት ውስጥ እንኳን በወረፋ ቆርቶ በምንም በማይገኝ መልኩ ነዳጅ የለም፣ ባንክ ቤት ዝግ፣
ሆስፒታሉ ዝግ፣ መግቢያ መውጫ ዝግ ሆኖ በጦርነት ያ ሁሉ መከራ አሳልፏል። በቃኝ አለ ህዝቡ። አይበቃም፣ ሌላ እልቂት አለ አንድ ዞር። በነገራችን ላይ እነሱ ይህን ጦርነት ከቆሰቀሱ በኋላ ፍጹም ሊገመት የማይችል አጠቃላይ ቀውስ ነው የሚመጣው። ፍጹም ሊገመት የማይችል ፍጹም ሊገመት የማይችል ዙሪያውን በሙሉ በእሳት ሊያቀጣጥል የሚችል አደገኛ ጉዳይ ነው የሚሆነው እና እንደምታዩት ዓለም በሙሉ በኢራንና አሜሪካ በእስራኤል ጦርነት እየታወከ እየተናጋ እንቅልፋቶ ሰላማቶ እየተጨነቀ ባለበት ዓለም አቀፉ ኢኮኖሚ እንኳን እኛ ቀርቶ ሀያላኖቹ ኢኮኖሚ ተነቃንቆ ከስር መሰረቱ ተነቅሎ ሊወድቅ በሚያኮበኮብበት ጊዜ እኛ አገር ላይ ሌላ ተጨማሪ እልቂቶችና ጦርነቶች የሚመጡ ከሆነ ከሰው ሞት ከሰው እልቂት ጎን ለጎን የሚፈጠረው ኢኮኖሚያዊ ዳፋ ከጥይት የተረፈው በረሃብ ሊሞትበት የሚችልበት እድል የሚያሰፋ ነው። አንዳንዴ ጊዜ ትመርጣለህ፣ ለጦርነትም እኮ ጊዜ ትመርጣለህ። ይመቻል እንደ ሁኔታው ትላለህ። ክረምት በመጣ ቁጥር እሳት ያነዳል። ክረምት በመጣ ቁጥር ሰው በእግዚአብሔር ዝናብ ተጠቅመው ምድርን አረስርሳ አርሶ እሸት በሚበላበት ጊዜ እነሱ እሳት ያነዳል። እንኳን ለጦርነት ለመግባት ለመውጣት በማይመችበት በክረምቱ ጊዜ የሰው ልጅ ስደት ውስጥ እንዲገባ ያደርጋል። የአባቶቻችን ጸሎት ስደታችንን በክረምት አታድርገው፣ በጨለማ አታድርገው ብሎ የሚጸልዩት ይህን ነበር። እንዳለመታደል ሆኖ ህወሓት እስካለው ድረስ ስደቱ በጨለማና በክረምት ነው እና ምን ሆይ ሆይ እንደሚላቸው ራሱ አይታወቅም። ምን አይነት መንፈስ እንደሚጓልባቸው ራሱ አይታወቅም። ህዝቡም አያሳዝናቸው። ሞተ፣ ተፈናቀለ፣ ሞተ፣ አካሉ ጠፋ፣ እጁ ጠፋ፣ እግሩ ጠፋ፣ ተጎዳ። በችግር ጠለፍልፎች ውስጥ መረብ ውስጥ የትግራይን ህዝብ ጣሉ። አይቆጫቸው፣ ለደቂቃ አያስቡም። ዲያስፖራም አይጠይቅም፣ የትግራይ ምሁርም አይጠይቅም፣ ባለስልጣናቸውም አይጠይቁም። እና ምናልባት ታደሰ ወረደ ከአስመሳዮች ውስጥ ሊሆን ይችላል ብዬ ሁሉ ገምታለሁ። እኔ አላምንም። አሁን ጌቸን በፍጹም አላምንም። ታደሰ ወረደም የሱ ቢጤ ነው። ማን ምን የቱ ጋር እየሰራ እንደሆነ መረዳት አትችልም። እና አጠቃላዩ ነው እኔ የጠረጠርኩት። አጠቃላዩ አንዳቸው ከአንዳቸው ሳለይ ሁሉም በዚህ ጉዳይ ውስጥ እስከ አንገታቸው ያሉበት ይመስለኛል። የሆነ የሚሰሩት ድራማ ያለው ይመስለኛል። ራሱ ታደሰ ወረደ ይህን ጉዳይ ሳይረዳ እስካሁን ድረስ ሳያውቀው መረጃ ሳይኖር ሳይዘጋጅበት ቢያንስ ከነሱ ውስጥ የተወሰነውን እንዴት ማሰር አልቻለም? እንዴት መረጃ ማደራጀት አልቻለም? እንዴት ይሄ ነገር ሲደረግ ቅድመ ጥንቃቄ ሊደረግ አልቻለም? አይገባኝም። ስለዚህ ይሄ ነገር ሄዶ ወደ እልቂት ወደ ጦርነት ይመጣል። ክረምት በመጣ ቁጥር የጦርነት ነጋሪት መጎሰም፣ ዝናቡን ተጠቅሞ ሰው አርሶ ይበላል። ቢያንስ የልጆቹን ቆለብ ይችላል። ሌላው ነገር ቢቀር ህይወቱን ያከርማል። ሌላው ነገር ቢቀር ክረምት በመጣ ቁጥር በሰማይ እሳት፣ በምድር እሳት፣ ቦምብ መወራወር፣ እህሉን ዘርቶ ፍሬ ማፈስ ይቻል። ምድሪቱን በአረንጓዴ ለምለም እግዚአብሔር ሲሞላ እነሱ በእሳት ይሞላሉ። እና እነሱ ይህን ጦርነት ካስጀመሩ ጊዜ ጀምሮ አገሪቱ እጅግ በጣም ዘግናኝ ወደሆነ እልቂት ገብታለች። ይሄው መመለሻ አላገኘንም። ገብተናል፣ መውጫ አላገኘንም። ይሄ ጦርነት ከተከሰተ ጊዜ ጀምሮ የተፈጠረው ኢኮኖሚያዊ፣ ፖለቲካዊ ቀውሶች ለመናገር የሚዘገንን ነው። አሁንም አልረካም። ይህን ሁሉ መከራ አሳልፈን የሁሉ ሞትና እልቂት ሞተው አሁንም ከአማራ ህዝብ ጋር፣ አሁንም ከአፋር ህዝብ ጋር፣ አሁንም ከኢትዮጵያ ህዝብ ጋር ለመጨራረስ ነው ይሄ ዝግጅት። እና ይሄ በጣም አስፈሪ ነው፣ ከአይምሮ በላይ ነው፣ ከባድ ነው። ለወሬ የማይመች ነገር ከፊታችን እየመጣ ይመስለኛል።
በጣም የሚያሳዝን ነገር ነው። ይሄን ያሳውን ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።